እግዚአብሔር የባህሪ ቸር የባህሪ ቸር ስለሆነ ቸርነቱን ሊጠቀሙ ሲመጡ በቸርነቱ እንደቆመ ይቆያቸዋል። በቸርነቱ እንደቆመ አንተ ክመ የተባለ አንተ ግን ያው አንተ ነህ የተባለ በጌትነቱ ብቻ ሳይሆን በቸርነቱም ሳይለወጥ ስለሚገኝ ትናንት በያዘው ቸርነት እንደ ቅዱስ ጴጥሮስ እኮ ተመልከቱ። አሁን አንድ ሰው ትናንትና ገብረ ሥላሴ ይባላል። ከዛ ሰርቆ ደግሞ ፖሊስ ይዞት ከተማ ለከተማ እየዞረ ሲሄድ ብናገኘው ደግሞ ምን እንለዋለን? ስሙን ንገሩ። ሌባ አይደለም። ከዛ ማረሚያ ቤት ሲገባ ደግሞ ምን እንለዋለን? እስረኛ፣ ታራሚ ይሉታል። ደግሞ እነሱ ትንሽ ለዘብ ሲያደርጉት ማለት ነው። ታራሚ በስሙ ይለያወጣል በብዙ ጊዜ ማለት። እግዚአብሔር በጣም ከሚያስደንቅ ባህሪው አንዱ አጥፍተን ሁሉ ስማችን አይለውጥም። ይህ በጣም አስደናቂ ባህሪው ነው። ሳንሰርቅም ገብረ ሥላሴ ከነበር ዛሬም ገብረ ሥላሴ ሰርቀን ሁሉ ሳንሰርቅ ወለተ ማርያም ከነበር ዛሬም ወለተ ማርያም። አሁን ቅዱስ ጴጥሮስ መልካም ሰው ሳለ አንተን አለት ነህ አለው። ክዶት ደግሞ ከ3 ቀን በኋላ ጴጥሮስ ደህና ነህ የዮና ልጅ ስምዖን ጴጥሮስ ተወደኛለህ ስም የማይለውጥ ወይፄውዖን ለአባግዕ በበአስማት ይሆን በጎቹን በየስማቸው ይጠራቸዋል እንኳን በግነታቸውን ትተው ፍየል ቢሆን እንኳን እግዚአብሔር በስም ይጠራል። ይህ እግዚአብሔር መልካምነቱ ነው። እኛ ወዳጄ ያለውን ጠላቴ፣ እደግልኝ ያለውን ሙትልኝ፣ ይድፋ ልደፋና ያለውን ይድፋ ማለት እንጀምራለን። ቃላችን ይለዋወጣል። እግዚአብሔር ስምን አይለውጥም ባህሪው ስለማይለወጥ። እንዲህ ያለ መልካም እንዳኖሩት የሚገኝ ጠፍተው ሲመጡ የሚገኝ አባት እግዚአብሔር ነው። አባትነቱ ወለድኳችሁ ካድኳችሁ ማይል አባት አይደለህም እያለው እንኳን አባቱ ነው የሚገኝ ሕያው ቅዱስ እግዚአብሔር ነው። እንዲህ ያለ መልካም ከሆነ እግዚአብሔር ክፋትን ያመጣል ወይስ መጽሐፍ ቅዱስ ይጣላል ወይ? አይጣላም። መጽሐፍ ቅዱስ አይጣላም። እንዲያውም አንስታሴዎስ የሚባል የቤተ ክርስቲያን ሊቅ ምን ይላል? መጻሕፍት የተጣሉ መስለው የሚታዩን እኛ ከመጻሕፍት ጋር ስለምንጣላ ነው ይላል። መጻሕፍት የተጣሉ መስለው የሚታዩን እኛ ከመጻሕፍት ጋር ስለምንጣላ ነው ይላል። ወይም ደግሞ ከመጽሐፍ አስታራቂዎች ጋር ስለማንገናኝ ነው። ይሄ ደግሞ የቅዱስ ቄርሎስ ነው። ብፁዓን ገባርያነ ሰላም የሚያስታርቁ ብፁዓን ናቸው በሉ እስኪ በሉ። የሚያስታርቁ የሚለውን አበው በጣም ብዙ ተረጎሙትና ነፍስና ስጋቸውን በንስሐ የሚያስታርቁ እንዲህ ያሉ ፈቃደ ስጋቸውን ለፈቃደ ነፍስ አስታርቀው ፈቃደ ነፍሳቸውን ከፈቃደ እግዚአብሔር የሚያስታርቁ ብለው ከተረጎሙት በኋላ ደግሞ ቅዱስ ቄርሎስን የመሰለው ደግሞ አባት ምን ተርጉሞታል? መጻሕፍትን በምስጢር የሚያስታርቁ መምህራን ንዑዳን ክቡራን ናቸው ይላል። የመጻሕፍት ሽማግሌዎች ማለት ነው። መጻሕፍት ተጣልተው መምህር ያስታርቃቸዋል ማለት ሳይሆን መጻሕፍት ሳይጣሉ ላላወቋቸው ሰዎች የተጣሉ መስለው ስለሚታዩ መምህራን አለመጣላታቸውን ይነግሩናል ማለት ነው። አለመጣላቸው የለም አልተጣሉም ብለው እንዳልተጣሉ ገልጠው ያሳዩናል ማለት ነው። ያ እርቅ ነው በእውነቱ ማለት ነው። ስለዚህ መጻሕፍት አይጣሉም። ከአንድ ምንጭ 2 አይነት ውሃ አይቀዳም፣ መራራ ውሃና ጣፋጭ ውሃ። ቅዱስ ያዕቆብ እንደተናገረ ከአንድ መንፈስ ቅዱስ ተቀርተዋልና መጻሕፍት መራራም ጣፋጭም አይደሉም፣ ማር ብቻ ናቸው። ቅዱሳት መጻሕፍት ማር ብቻ ናቸው፣ እሬትነት የላቸውም። ያቺችን መጽሐፍ ብላ ትምረር የተባለው ስጋችን መጻሕፍትን መተግበር ስለማይወድ ለስጋ ስለማይመቹ ብቻ ይቺ መጽሐፍ ትምረር ብሏል ራዕየ ዮሐንስ ላይ። ትምረር ያለው ምንድነው? ለስጋ አትመችም ግን ጠጣት ነው፣ ለነፍስ ግን ትመቻለች ማር። እንዲያውም ቅዱስ ዮሐንስ አፈወርቅ ይሄን ትንቢተ ኢሳይያስ ምዕራፍ 45ን በተረጎመበት ክፍል ምንድነው የሚለው? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መጻሕፍት ማር ከሚጠወልጉ አበቦች ተቀስሞ ስለሚሰራ ጣዕሙም የሚያበቃበት ቦታና ጊዜ አለው አለ። ቦታና ጊዜ ልብ ብላችሁ ስሙ። ቦታ፣ ጊዜ፣ ሁኔታ አለው። ማር
ቦታ በላይዛችሁ እሺ ሁኔታ ማን ነው እንደዚህ የሚሆነው? ማር ለምሳሌ ቦታ እሺ ሁኔታ ለምሳሌ እሬት እየጠጣችሁ ማር ቢሰጧችሁ ይጣፍጣችኋል? አይጣፍጥም። እሬቱ እያለ ሊጣፍጥ አይችልም። አሁን ምን ይሆናል ማለት ነው? ሁኔታ ወሰነ። ጊዜ እስኪ ማታ እስከ ምሽቱ 7 ሰዓት ማር ስትበሉ አምሹና ተኙ። ጠዋት አፋችሁ ማር ማር ይላል። ጊዜ አሳለፈው ማለት ነው። ቦታ ማርን ብሉና አፋችሁ ላይ ጣፍጣ ጉሮሮ ውስጥ ማር ማር የሚለው ሰው አለ? እኔ እኮ አይደለም ያልኩት አዛውል ቅዱስ ዮሐንስ አፈወርቅ ነው። ጉሮሮ ውስጥ ማር አይጣፍ ሆድ ውስጥ ተውት። ጉሮሮ ውስጥ እንኳን ማር የለም። አዚወታቸው ወረደ። በቃ ድንች በሉት ገብስ በሉት በቃ ወርዷል። አፍ ላይ ቀረ እሱ ነገር ማለት ነው። አይ የቅዱስ ዳዊትን ጠቅሶ እኮ ነው የሚተረጉመው ሊቁ። ቃል ለጉሮሮ ጣፋጭ ነው። እስኪ በሉ ቃል ይበሉ። ለምን ጣፋጭ ነው አለ? ለጉሮሮ ያለ ለምንድን ነው ላፊ ያላለ ይልና ሊቁ ጠቅሶ፣ ምክንያቱም የእግዚአብሔር ቃል ከውስጥ ነው የሚጣፍጠው ካፍ አይደለም። አያበቃም ማለት ነው። አያበቃም። ስለዚህ ቅዱስ ቂርቆስን ጠላቶቹ ዝፍት እኔ ገርሞኛል። በጣም ደስ ያለኝ እኔ ጣና ቂርቆስ ነው ያለሁት አሁን። ለካ እዚህ መድኃኔዓለም ቅዱስ ቂርቆስ ታቦት ድርብ አለና ደስ ይለኛል ደግሞ በዚያ ላይ ማለት ነውና አብረው ሲዞሩ ከነበሩ ታቦታት አንዱ ቅዱስ ቂርቆስ ነውና እኔም ወደዋለሁ። እዚያ ስለገባ አይደለም እናንተም ትወዱታላችሁ አይደል? እንደ ሕፃን ደስ ያላለ ይላል ደግሞ የሕፃን ጀግና ደግሞ ሰማይ እሳት የሚያጠፋ እና ይሄ መራራ ቅጠል በጥብጠው ሲያጠጡት ምን ይል ነበር ይመስላችሁ? ቃል ለጉሮሮ ጣፋጭ ነው ይላል። ማር ቢጠጣ ኖሮ ያንን መራራ ሊሽርለት አይችልም ነበረ። የእግዚአብሔር ቃል ግን ከውስጥ ወጥቶ ሐዘንን ይሽራል፣ መራራውን ዓለም ያጣፍጣል። በእውነቱ አሁን እናንተ ማን ሰብስባችኋል? እኔ ነኝ አይደለሁም እኮ። ማን የሰበስባችሁ? የመድኃኔዓለም ቃል ነው። የእግዚአብሔር ቃል እኮ ነው። ሰው ቁጭ በሉ ብሎ አሁን ሰራዊት አደራጅተው ወታደር ልከድባችኋል? የለም። ማን እንዲያርጉ ያስቀምጣችሁ? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደልድሎ ተራራውን ይደለድላል፣ ጉድጓዳውን ይሞላል፣ መራራውን ያጣፍጣል፣ ክፉ ዛፍን ይነቅላል። ደግሞ ይገርማል። የእግዚአብሔር ቃል ደግሞ ሲያሸንፍ እንኳን አይታይም። ቀስ ብሎ ስር ይሰድ ዛፍ ሲነቅል አይታወቅም። አሁን ቅዱሳን ሐዋርያት ደካማ እኮ ናቸው። 12 ገበሬዎች ናቸው። የገሊላ አማርኛ እንኳን አከናውነው የማይናገሩ የገጠር እስራኤልኛ ዕብራይስጥ ተናጋሪዎች ናቸው። አንደበታቸው የሐዋርያት ቁልድፍድፍ በቃ ያለ የገጠር የገጠር አማርኛ አይደለም። አይ የለም እዚህ አትሉ በር ክፈትልኝ ለማለት ከፋተኛ አትሉ እዚህ አካባቢ እንደው ቆይ ድረስ እኮ ነው አይባልም። እንደዚህ ማለት እንደዚህ አይባልም። እንደዚህ ምን ሰዋለ ማለት አሁን እንደዚህ የገጠር አሁን ቅዱሳን ሐዋርያት ጌታ የሰበሰባቸው የገጠር የገሊላ ገበሬዎች ናቸው። በቃ አዳ እነዚያ በዓለም ላይ ያለውን የክደትና የኃጢአትን ክርዳት እንዴት አድርገው እንደነቀሉት አስደናቂ ነው። እንዴት አድርገው ወንጌልን ዝም ብለው ይሰብካሉ፣ ዝም ብለው ያስተምራሉ። ሲሰድ የዲያብሎስን ስር ነቅለው ጣሉት።